ሰላም ውድ ተማሪዎች ዛሬም ከባለፈው ከ8ኛ ክፍል የአራዳ ክፍለ ከተማ ፈተና ክፍል 1ን ሰርቼላችሁ ነበር። ከሱ የቀጠለውን ነው ዛሬም ይዤላችሁ የመጣሁት ክፍል 2ን ማለት ነው። ከክፍል 1 ብዙ ጥሩ ነገር እንዳገኛችሁበት ያልገባችሁም ነገር ወይም ደግሞ ግር የሚላችሁም ነገር ከነበረ እንደተረዳችሁበት ተስፋ አደርጋለሁ። ዛሬ ደግሞ 15 ሌሎች ጥያቄዎችን አብረን እንሰራለን። ወደ ጥያቄዎቹ ከመሄዳችን በፊት ይሄንን ቪዲዮ ላይክ አድርጉት፣ ለሌሎች ሰዎች ዩቲዩብ ያዳርሰዋል። ላይክ ባረጋችሁት ቁጥር እንዲሁም ቻናሉ ይሰፋል። ለሌሎች ሰዎች ደግሞ ለጓደኞቻችሁ ለእህት ወንድሞቻችሁ ሼር አድርጉ እንዲጠቀሙ እነሱ ማለት ነው። ሰብስክራይብ ያላደረጋችሁ ሰዎች ወይም አዳዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ ማድረግ፣ አዳዲስ ቪዲዮዎች ሲሰሩ እንዲደርሳችሁ የደውል ምልክቱን መጫን አይዘንጉ። ዛሬ በቀጥታ ወደ ክፍል 2 ጥያቄዎች እንሄዳለን። 16ኛ ከሚከተሉት አማራጮች ውስጥ ውስብስብ አረፍተ ነገር የሆነው የትኛው ነው? ውስብስብ አረፍተ ነገር እንዴት ነው የምትለዩት? ሁለት ግስ ይኖረዋል። ሁለት ነገር ነው እንደዚህ አደረገ ከዛ እንደዚህ ሆነ ብሎ ሁለት ግስ ነው የሚኖረው። ተራ አረፍተ ነገር ከሆነ ግን አንድ ግስ ወይም አንድ ድርጊት ብቻ ነው የሚሆነው። ውስብስብ ከሆነ ሁለት ድርጊቶች ናቸው የሚኖሩት ማለት ነው። እስኪ እንየውትና ይገባችኋል። ልጁ ፈተናውን አለፈ። ልጁ ፈተናውን አለፈ ከተባለ አንድ አረፍተ ነገር ልጁ ፈተናውን አለፈ፣ በቃ ፈተናውን ማለፍ ነው ድርጊቱ፣ ሌላ ነገር የለውም። ስለዚህ ተራ ነው እንጂ ውስብስብ አይደለም። ለወንድሜ መኪና ገዛ፣ ወንድሜ መኪና ገዛ፣ በቃ ምንም ነገር ሌላ ነገር የለውም። ይሄም አይሆንም። አመርዋ ሰውየው ስለታመመ ሐኪም ቤት ሄደ። ስንት ድርጊት? ሰውየው ታመመ ፕላስ ደግሞ የት ሄደ? ሐኪም ቤት ሄደ። ሰውየው ስለታመመ ሐኪም ቤት ሄደ። በሌላ አባባል በምክንያትና ውጤት የተያዘ አረፍተ ነገር እንደማለት ነው። ክፍል 1 ላይ እንደዚህ አይነት ጥያቄ ሰርተን ነበር። ምን ስለሆነ ነው ሐኪም ቤት ሄደው ከተባለ ስለታመመ ተብሎ ምክንያት ይሆናል። ይሄ ውስብስብ አረፍተ ነገር ነው። ሁለት ምን አለው? ግስ አለው ማለት ነው። ይሄ ይሆናል። ፈተናው በጣም ቀላል ነው። ይሄም ተራ ነው። አንድ ብቻ ግስ ነው ወይም አንድ ድርጊት ነው ያለው። መልሱ ሐመርሃ ነው ማለት ነው። 17ኛው ከሚከተሉት አረፍተ ነገሮች መካከል በአሁን ጊዜ የተገለጸው የትኛው ነው? እንግዲህ ጊዜ በስንት ይከፈላል? በ3 ይከፈላል። የአሁን ጊዜ ይባላል። ከዛ የትንቢት ጊዜ፣ የትንቢት ወይም የወደፊት ማለት ነው። ከዛ ደግሞ ኃላፊ ወይም ያለፈ ጊዜን ይወክላል ማለት። አሁን ከተባለ አሁን የምናደርገው፣ ያለፈ ከዚህ በፊት ያደረግነው፣ ከዛ ደግሞ ትንቢት ደግሞ ወደፊት ገና የምናደርገው ወይም የወደፊት ጊዜን የሚገልጽበት ነው። ደራሲው ጽሑፉን ጽፏል፣ ኦሬዲ ጽፏል። ስለዚህ አሁን እየጻፈ አይደለም፣ ኃላፊ ነው ይሄኛው። ለደራሲው ጽሑፉን ጽፎ ነበር ከሆነ በቀጥታ ኃላፊ ነው። አመርሃ ደራሲው ጽሑፉን ይጽፋል። መቼ? ወደፊት ገና፣ ይሄ ትንቢት ነው። ደራሲው ጽሑፉን እየጻፈ ነው። መቼ? አሁን። ስለዚህ የአሁን ጊዜ ነው። የአሁን ነው የትንቢት ነው የሚለው የምታውቁት መቼ የሚል ጥያቄ በመጠየቅ ነው። እንደዚህ አድርጓል ከተባለ መቼ ስንል ራሱ አረፍተ ነገሩ መልሱን ይሰጠናል ማለት ነው። ስለዚህ መልሳችን ይሆናል። 18ኛ እድምተኛ ለሚለው ቃል እማሪያዊ ፍቺ ዳሽ ነው። ሁለት አይነት የአማርኛ ትርጉሞች አሉት የቃላት እማሪያዊና ፍካሪያዊ። እማሪያዊና ፍካሪያዊ ፍቺ። እማሪያዊ ቀጥተኛ መዝገበ ቃላታዊ ፍቺ ነው። ቃላታዊ ፍቺ ነው። ፍካሪያዊ ደግሞ ምንድነው? ዞር ያለው ትርጉሙ ቀጥተኛ ትርጉሙ ሳይሆን ከቀጥተኛ ትርጉሙ ባለፈ ሌላ ትርጉም ሲኖረው ማለት ነው። መዝገበ ቃላዊ ፍቺ ያልሆነ። አሁን እኛ የተጠየቅነው ቀጥተኛውን እማሪያዊ ፍቺ ነው። እድምተኛ ለሚለው እማሪያዊ ፍቺ ሙሽራ አይደለም፣ ሚዜ አይደለም፣ ቤተሰብ አይደለም፣ ተሳታፊ ነው። እድምተኛ ከተባለ የተጠራው ሰው፣ ለሰርጉ የተጠራው ሰው ነው። ቤተሰብ አይጠራም፣ ሚዜ አይጠራም፣ ሙሽራው ራሱ ባለቤቱ ነው። ስለዚህ ተሳታፊ የተጠራው ሰው ነው ነው የሚሆነው። እድምተኛ ለሚለው ተሳታፊ ነው መልሱ። 19ኛው ትምህርት ቤታችን ውስጥ የተተከለው ችግኝ ጸደቀ። የተሰመረበት ቃል የቃል ክፍሉ ዳሽ ነው። መጨረሻ ላይ መደምደሚያው ከሆነ ሁሉ ጊዜ ግስ ወይም ማሰሪያ አንቀጽ ነው የምንለው።
ከመደምደሚያው በፊት በጣም ጸደቀ ወይም በፍጥነት ጸደቀ ብንል በፍጥነት ያልናት ምን ትሆን ነበር? ግሱን የገለጸችው ተውሳከ ግስ ትሆናለች ማለት ነው። ግስ ገላጭ የስም ገላጭ ደግሞ ቅጽል ነው። ስሙ ደግሞ የአረፍተ ነገሩ ባለቤት ወይም ተሳቢ ሊሆን ይችላል። ጸደቀ የሚለው ግስ ነው ማለት ነው። መጨረሻ ላይ ብዙ ጊዜ የሚመጣው ቃል ግስ ነው የሚሆነው። 20ኛው ከሚከተሉት ቃላት አንዱ በሳድስ ሆሄ ይጨርሳል። እንግዲህ አማርኛ ፊደል 7 አሉ አይደለ? ዝርያ አላቸው። ሀ ሁ ሂ ሃ ሄ ህ ሆ ቢሆን ሀ ምንድነው? ግዕዝ ነው የሚባለው። ሁ ደግሞ ካዕብ፣ ሂ ሳልስ፣ ሃ ራብዕ፣ ሄ ሐምስ፣ ህ ሳድስ፣ ሆ ደግሞ ሳብዕ ይባላል ማለት ነው። ግዕዝ መጀመሪያ እንደማለት ነው። ካዕብ ሁለተኛ፣ ሳልስ ሶስተኛ፣ ራብዕ አራተኛ፣ ሐምስ አምስተኛ፣ ሳድስ ስድስተኛ፣ ሳብዕ ሰባተኛ እንደማለት ነው በግዕዝ። ስለዚህ ሳድስ 6ኛ ላይ ያለው ፊደል ነው። ራ ስንተኛ ፊደል ናት? ረሩሪ ራ ስንል ራብዕ ናት። በራብን የጨረሰው። ይሄ ደግሞ ሐምስ ናት። ሁ ደግሞ ካዕብ ናት። ህ ምንድናት? ሳድስ። ስለዚህ በሳድስ የጨረሰው እንጀራህ የሚለው መ ይሆናል ማለት ነው። 21ኛ ከሚከተሉት አንዱ መጠሪያ ስም ነው። ሀ ጥቁር፣ ለ በፍጥነት፣ ሐመርሃ ክፉ፣ መ ቶሎ። ክፉ፣ በፍጥነት፣ ቶሎ ምንድናቸው? ቅጽል ወይም ተውሳከ ግስ መሆን ይችላል። በፍጥነት ተውሳከ ግስ ነው። ብዙ ጊዜ በፍጥነትን የምንጠቀመው ግስን ለመግለጽ ነው። በፍጥነት መጣ፣ በፍጥነት ሄደ፣ በፍጥነት ጸደቀ ግስን የሚገልጹ ናቸው። ክፉ ቅጽል መሆን ይችላል። ክፉ ሰው፣ ክፉ በሬ፣ ክፉ ምናምን ብዙ ጊዜ ስምን ነው የሚገልጸው። ቶሎ ተውሳከ ግስ ነው። ግስን ቶሎ መጣ፣ ቶሎ ሄደ፣ ቶሎ በላ ተውሳከ ግስ ናቸው። ስም የሚሆነው ጥቁር ነው። ለምሳሌ ጥቁር መጠሪያ ስም፣ ለቀለም መጠሪያ ስም ነው ጥቁር አይደል? ቀይ፣ ጥቁር፣ አረንጓዴ እንላለን። ስማቸው ነው፣ የቀለማት ስም ነው። ስለዚህ መጠሪያ ስም ነው ጥቁርም። መልሳችን ሀ ይሆናል ማለት ነው። 22ኛ ጊዜ ሰጥተን መረጃ ለማግኘት የምናነበው የንባብ አይነት ዳሽ ነው። ጊዜ ሰጥተን መረጃ ለማግኘት አሰሳ ንባብ የሆነ ቃል ለማግኘት ወይ የሆነ ነገር ለማግኘት እንዲሁ በቶሎ ቶሎ አሰን ነው የምናነበው። ጥልቅ ንባብ በጥልቅ ጊዜ ሰጥተን የምናነበው ነው። የገረፍታ ንባብ ገረፍ ገረፍ አድርገን የሆነ ጥያቄ ለመስራት ሊሆን ይችላል ወይ የሆነ ነገር ለማግኘት ሊሆን ይችላል የምናነበው። የዝግታ ንባብ ቀስ ብለን የምናነበው ንባብ ነው። ግን ጊዜ ሰጥተን መረጃ ለማግኘት የምናነበው ንባብ ጥልቅ ንባብ ነው። በጥልቅ የምናነበው ነው። ከዝግታ ይልቅ ጥልቅ ንባብ ነው የሚሆነው። መልሱ ለነው ማለት ነው። 23ኛ አለፈ ብለን ታለፈ ካልን፣ አለፈ ብለን ታለፈ ካልን፣ አወቀ ብለን ምን እንላለን? ታወቀ ነው የምንለው ማለት ነው። 24ኛ የቋንቋን ሰዋሰዋዊ መዋቅር ሳይጠብቅ የሚጻፍ ጽሑፍ ዳሽ ይባላል። የቋንቋን ሰዋሰዋዊ መዋቅር ሳይጠብቅ ድርሰት፣ ግጥም፣ ዘገባ፣ ደብዳቤ። ድርሰት፣ ግጥም፣ ዘገባ የቋንቋን ሰዋሰዋዊ መዋቅር ጠብቆ ነው የሚጻፈው። ደብዳቤ ነው ሞሮፍ መዋቅሩን ላይ ጠብቅ የሚችለው። ብዙ ጊዜ ብዙ ሰው ይጽፈዋል፣ መዋቅሩንም ላይ ጠብቅ ይችላል። ስለዚህ መ ነው የሚሆነው። 25ኛ ከሚከተሉት መካከል ድርብ ቃል ያልሆነው የትኛው ነው? ሕክምና መስጫ፣ ቤተ ክርስቲያን፣ ቤተ ሙከራ፣ ቤተ መጻሕፍት። ከሁለት ቃሎች የሚመሰረት አንድ ላይ ተጣምረው አንድ ቃል የሚሰጡ ናቸው እና ቤተ ክርስቲያን፣ ቤተ ሙከራ፣ ቤተ መጻሕፍት ድርብ ቃል ናቸው። ሕክምና መስጫ የሚለው ነው ድርብ ቃል ያልሆነው። እሱ ድርብ ቃል አይደለም ማለት ነው። እሺ 26ኛ የአንድ ነጥብ ሌላ ስሙ ዳሽ ይባላል። የአንድ ነጥብ ሌላ ስሙ ይዘት ነው የሚባለው። ነቁጥ አይባልም፣ ህዝባር አይባልም። ህዝባር ሌላ ስርዓተ ነጥብ ነው። ህዝባር እንደዚህ አይነቱ ማለት ነው። ነቁጥ የሚባል ስርዓተ ነጥብ የለም። መልሳችን ሀ ነው ማለት ነው። 27ኛ ከሚከተሉት ውስጥ ግሳዊ ሐረግ የሆነው የትኛው ነው? እንግዲህ ስለ ግሳዊ ሐረግ ስናነሳ ወይም ስለ ሐረግ ስናነሳ ቃላቱ መጨረሻ ላይ ያሉትን ሁለት ቃል አይደል? ይሄና ይሄ ቢኖር
መጨረሻ ላይ የተጻፈው ቃል ግስ ከሆነ ግሳዊ ሐረግ፣ ስም ከሆነ ስማዊ ሐረግ፣ ቅጽል ከሆነ ቅጽላዊ ሐረግ እያለ ነው የሚቀጥለው። ስለዚህ እሱን ነው የምናየው። ታሞ ሞተ ግስ ነው አይደል? ይሄ ግሳዊ ሐረግ መሆን ይችላል። ቁልቁለቱን ቶሎ ይሄ አይደለም። አሮጌ መኪና ስም ነው አይደል? ስማዊ ሐረግ ነው። ትልቅ ጠረጴዛ ስም ነው፣ ስማዊ ሐረግ ነው። ቁልቁለቱን ቶሎ ተውሳከ ግሳዊ ሐረግ ነው ሊሆን የሚችለው፣ ቶሎ ተውሳከ ግስ ስለሆነ ማለት ነው። ስለዚህ መልሳችን ታሞ ሞተ የሚለው ግሳዊ ሐረግ ነው ማለት ነው። 28ኛ ልግመኛ ለሚለው ቃል ተቃራኒ ፍቺ የቱ ነው? ልግመኛ አልምጥ፣ ሰነፍ፣ ደፋር፣ ታታሪ። አልምጥ አይሆንም። ልግመኛ ከሆነ አልምጥ ከሆነ ምን ተመሳሳይ ፍቺ ነው። እኛ የፈለግነው ተቃራኒ ነው። ልግመኛ ሰነፍ አይሆንም። ደፋር፣ ታታሪ። ልግመኛ ብሎ ታታሪ ነው የሚሆነው። አልምጥ የማይሰራ እንደማለት ነው ልግመኛ። ሰነፍም ሊሆን ይችላል ተመሳሳይ ፍቺ። ተቃራኒው ታታሪ ነው የሚሆነው። መልሱ ምን ነው? 29ኛው ሳር ቅጠሉ ለሚለው ፈሊጣዊ አነጋገር ተመሳሳይ ፍቺ የሆነ የትኛው ነው? ይሄ ሳር ቅጠሉ የሚለው ፈሊጣዊ አነጋገር የ7ኛ ክፍል መጽሐፋችሁ መጨረሻው ላይ አለ ፈሊጣዊ አነጋገር ብሎ። መልሱ ሀ ሁሉም ሰው፣ ለጫካና ሳሩ፣ ሐምራ የሚነድ ሰዓት፣ ሳሩ ሁሉ ይላል። ሁሉም ሰው ነው መልሱ። ሁሉም ሰው ነው። ሳር ቅጠሉ ስላለ ጫካና ሳሩ ማለት አይደለም። ስለዚህ መልሱ ሀሌታ ውሃ ሁሉም ሰው ነው ማለት ነው። 30ኛ እሰይ የኔ ጀግና ግድግዳውን በጭንቅላቱ ውገረው። ይህ አረፍተ ነገር የቀረበበት ዘይቤ ዳሽ ነው። ምስያ፣ አየዋ፣ ምጸት፣ ግነት። ምስያ ዘይቤ እንደ ምናምን የሚል ካለ ነው። እንደ አንበሳ ትልቅ ነው፣ እንደ አይጥ ትንሽ ነው ምናምን ብንል ይሄ ምስያ ዘይቤ ይባላል። አየዋ ዘይቤ ደግሞ አዋስ ብሎ ከዛ አይ የሚያስብል ነው። ይሄ አሁን እሰይ የኔ ጀግና ግድግዳውን በጭንቅላቱ ውገረው የሚል አያስ ብሎ አዎ የሚያስብል ነገር የለውም። ሐመርሃ ምጸት ዘይቤ ነው። እሰይ የኔ ጀግና ግድግዳውን በጭንቅላቱ ውገረው ምጸት ነው አይደል? እሰይ የኔ ጀግና ግድግዳውን በጭንቅላቱ ውገረው ግን የሆነ ስላቅ ነገር አለው፣ ወይም ደግሞ በዛ ሰው እያፌዝንበት ነው ማለት ነው። እያፌዝንበት ከሆነ ምጸት ዘይቤ ይባላል። ግነት ዘይቤ ያልሆነው ትንሿን ነገር ትልቅ አድርጎ ወይም ደግሞ አጋኖ ማውራት ነው። ለምሳሌ ቤቱ ፈረስ ያስጋልባል ቢባል ስፋቱን ለመግለጽ ነው። ያን ያክል ፈረስ የሚያስጋልብ ሆኖ ሳይሆን ግን ያጋነን ነው ማለት ነው። እንደዚህ አይነት ነገር ከሆነ ግነት ዘይቤ ነው። ያሁኑ ግን ምጸት ዘይቤ ነው ማለት ነው። መልሳችን ሐመርሃ ይሆናል። እሺ ተማሪዎች፣ በዚህ ክፍል በሁለተኛው ክፍል ይዤላችሁ የመጣው ጥያቄዎች እነዚህን ይመስሉ ነበረ። ከ15 ጀምሮ ከ16 ጀምረን እስከ 30 ያሉ ጥያቄዎችን ሰርተናል። በሚቀጥለው ደግሞ ከ31 እስከ 45 ያሉ ጥያቄዎችን ይዤላችሁ የምመጣ ይሆናል። ያላችሁን ሐሳብ አስተያየት ወይም ደግሞ እዚህ ጋር እንዴት እንደዚህ ሆነ ምናምን የምትሉት ጥያቄ ካለ ኮሜንት ሴክሽን ላይ ጻፉልኝ፣ እንዲሁም ቴሌግራም ላይ ጻፉልኝ። የ2018 የሞዴል ጥያቄዎች ያሏችሁ ልጆች በፒዲኤፍም ሆነ በወርድ ወይም ደግሞ እነዛ ከሌሏችሁ በፎቶ አንስታችሁ ቴሌግራም ላይ ላኩልኝ። እኔ መልሶቹን ሰርቼ ቪዲዮ ሰርቼ እምልከው ይሆናል። በሚቀጥለው ሌሎች ቪዲዮዎች በክፍል 3 በክፍል 4 እስከምንገናኝ ድረስ ቪዲዮ ላይክ፣ ሼር በማድረግ እንደዚሁም ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ደህና ሁኑ። ቻው።